የተከበራችሁ ተመልካቾቻችን ዛሬ የተሰሙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። በ7 ዓመት ሕፃን ልጅ ላይ የተፈጸመው አሳፋሪ ድርጊት ተጋለጠ። በመጨረሻም እናት የልጇን ጉድ ሰማች። አንድ የተባበሩት አረብ ኤሚሬት ዜጋ ኢትዮጵያ ውስጥ የገጠማቸው ጉዳይ አስደነገጣቸው። ፖሊስ ስለ ክስተቱ ተናግሯል። ሰሞኑን በአዲስ አበባ የጠፋው መኪና ሚስጥር ታወቀ። በዚህ ዙሪያ ላይ የአዲስ አበባ ፖሊስ መልእክት አስተላልፏል። የተከበራችሁ ተመልካቾቻችን መረጃዎቻችንን በዝርዝር ወደ እናንተ እናደርሳለን። ተከታተሉን። በ7 ዓመት ሕፃን ልጅ ላይ የተፈጸመው አሳፋሪ ድርጊት ተጋለጠ። በመጨረሻም እናት የልጇን ጉድ ሰማች። ብስራት ተስፋ የተባለው ግለሰብ ድርጊቱን የፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 አካባቢ ነው። ለማህበራዊ ሕይወታቸው ስንል የፊት ገጽታቸውን የማናሳያቸውና ስማቸውን የማንገልጸው የታዳጊዋ ወላጅ እናት በ7 ዓመት ሕፃን ልጃቸው ላይ የተፈጸመውን ተናግረዋል። ለኔ ፈርታል ተናገረችም። እማይ ጎኔን ያመኛል ነበር ያለችኝ። ምን ሆነሽ ዳንሽ? ዋጣጪ ኩላሊቷን ነገር ነው መሰለኝ። ለካሷ ሌላ ነገር ነው። እኔም በወቅቱ አስቸኳይ ስራ ስለነበረኝ ተከታታይ ለ10 ቀናት እረፍት አልነበረኝም። እዛ እንዳጋጣሚ ለጓደኛዬ ያለውን ነገር ተነግራታለች። እንዴትስ አልተናገርሽም ብላ አስጣርታ እኔን አስጣርታ ውጪ ላይ ከ10 ሰዓት በኋላ ነው የመጣሁትኝ። ሲነግሩኝ እዛ ፖሊስ ጠራሁ። ፖሊስ ጣልቼ ወደ ፖሊስ ጣቢያ ሄድኩኝ። በኮልፌ ቀራኒዮ ፖሊስ የሴቶችና ሕፃናት መርማሪ ዋና ሳጅን ምስራቅ አየለ ወንጀሉ ስለመፈጸሙ በደረሳቸው ጥቆማ መሰረት ተከሳሹን በአፋጣኝ በመያዝ የተለያዩ ማስረጃዎችን የማሰባሰብ ስራ መሰራቱን ገልጸዋል። የግለበዳይም ወደ ጋንዲ ሆስፒታል ወስደን የሕክምና እርዳታ እንድታደርግ ያደረግን ሲሆን ተከሳሹንም የሚያዝ ስራ ከተሰራ በኋላ የሕክምና ማስረጃ ከጋንዲ ሆስፒታል የማምጣት ስራ ሰርተን የምርመራ መዝገባችንን ካጠናቀቅን በኋላ የሕክምናና የሰው ምስክሮችን አንድ ላይ በማድረግ የምርመራ መዝገባችን ለአቃቢ ሕግ የላክን ሲሆን አቃቢ ሕግም በደረሰው የሰውና የሕክምና ማስረጃ መሰረት በተከሳሽ ላይ ክስ መስርቷል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ የሴቶችና ሕፃናት ወንጀል ችሎት በሰውና የሰነድ ማስረጃዎች ጥፋተኝነቱን በማረጋገጥ ተከሳሽ ብስራት ተስፋዬን ያስተምራል፣ ሌሎችንም ያስጠነቅቃል በማለት በ13 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። ሕፃናት በተለያዩ ነገሮች በቀላሉ ተደልለው እንደዚህ አይነት ወንጀል ሊፈጸምባቸው ስለሚችል ወላጆች ወይም አሳዳጊዎች የቅርብ ክትትል ማድረግ እንዳለባቸውና ተፈጽሞ ሲገኝም በአፋጣኝ ለፖሊስ ማሳወቅ ተገቢ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። አንድ የተባበሩት አረብ ኤሚሬት ዜጋ ኢትዮጵያ ውስጥ የገጠማቸው ጉዳይ አስደነገጣቸው። ፖሊስ ስለ ክስተቱ ተናግሯል። የውጭ አገር ዜጋው ላይ ድርጊቱ የተፈጸመው በአዲስ አበባ ከተማ ኢሰመኮ አካባቢ ነው። አብዲ ሐሰንና ቃልአብ ወርቁ የተባሉ ግለሰቦች ኢብራሂም ሐሰን የተባሉ አንድ የተባበሩት አረብ ኤሚሬት ዜግነት ያላቸው ግለሰብን መንገድ ላይ ያገኛሉ። በወቅቱ እንግዳው በአካባቢው ከሚገኝ አንድ ሱፐርማርኬት እቃ ገዝተው ወዳረፉበት ሀያት ሬጀንሲ ሆቴል እያመሩ እያለ ግለሰቦቹ በግራና በቀኝ ሆነው የውጭ ዜጋውን ማዋከብ ይጀምራሉ። አንደኛው ሄድፎን ግዛን እያለ ሲያናግረው፣ ሌላኛው ደግሞ የግለሰቡ ኪስ ውስጥ በመግባት ግምቱ 200 ሺህ ብር የሚያወጣ አይፎን 15 ፕሮ ማክስ ሞባይል ስልክ ያወጣል። ድርጊቱን ከፈጸሙ በኋላ ሁለቱም ግለሰቦች ወዲያው ከአካባቢው መሰወራቸውን በቂርቆስ ክፍለ ከተማ ፖሊስ መምሪያ የባምቢስ አካባቢ ፖሊስ ጣቢያ ገልጿል። ሁለት ተጠርጣሪዎች ወደሱ በመጠጋት አንደኛው በቀኝ በኩል እጁን ሲይዘው በሁለተኛው ደግሞ በግራ በኩል በመምጣት ጃኬት ውስጥ አስቀምጦ የነበረውን ሞባይል አይፎን ፕሮ ማክስ 15 የተባለውን የዋጋ ግምቱን 200 ሺህ ብር የሚገመተውን ወስዶ ከተሰወሩ በኋላ ህብረተሰቡ በሰጡን ጥቆማ መሰረት ወደ ዲሲ ተብሎ ከሚጠራው አካባቢ ሁለቱ በቁጥጥር ስር የዋሉ ሲሆን ሌሎቹ ባልተያዙት ላይ ክትትል እያደረግን እንገኛለን።
ፖሊስ የደረሰውን አቤቱታ መነሻ በማድረግ ፈጣን የሆነ የምርመራና የክትትል ሥራ በመስራት ሁለቱንም ተጠርጣሪዎች በሰዓታት ልዩነት ከነ ኤግዚቢቱ በቁጥጥር ስር እንዳዋላቸው አስታውቋል። ራስን ባልተገባ መንገድ ለማበልጸግ መሰል የወንጀል ድርጊት ውስጥ የሚገቡ አካላት ከፖሊስ ዓይንና ከሕግ ተጠያቂነት እንደማያመልጡ አውቀው ከድርጊታቸው ሊቆጠቡ ይገባል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ሰሞኑን በአዲስ አበባ የጠፋው መኪና ሚስጥር ታወቀ። በዚህ ዙሪያ ላይ የአዲስ አበባ ፖሊስ መልእክት አስተላልፏል። ተጠርጣሪው የእምነት ማጉደል ወንጀሉን የፈጸመው በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ሚሊኒየም አዳራሽ አካባቢ በሚገኘው ስታርማክ ተሽከርካሪ መሸጫ ግቢ ውስጥ ነው። በድርጅት ውስጥ ትልቅ ኃላፊነት ተሰጥቶት በርካታ ተሽከርካሪዎችን ሲጠብቅ የነበረው ግለሰብ ከሚጠብቃቸው መኪናዎች መካከል የሰሌዳ ቁጥሩ ኮድ 399883 አዲስ አበባ የሆነ ተሽከርካሪን ይዞ ከአካባቢው ይሰወራል። የግል ተበዳይም ጉዳዩን ወዲያው ለፖሊስ ያሳወቁ ሲሆን የደረሰውን መረጃ መነሻ ያደረገው ፖሊስ ተሽከርካሪው ላይ ተገጥሞ በነበረው ጂፒኤስ እና በአካል ባደረገው ጠንካራ የክትትል ስራ ተጠርጣሪውን በቁጥጥር ስር ማዋሉን በቦሌ ክፍለ ከተማ ፖሊስ መምሪያ የአደይ አበባ አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ምክትል ኢንስፔክተር መኮንን ባልቻ ተናግረዋል። ተጠርጣሪ ጥበቃ አርገው በቀጠሩበት ጊዜ ላይ ነው ማንንም ያለመኖሩን በማየት እንደ መልካም አጋጣሚ በመጠቀም ተሽከርካሪውን ከግቢ በማውጣት ይዞ ከተሰወረ በኋላ ነው ክትትላችንን የጀመርነው። ክትትል ቡድኑን ይዘን በመናደርገው ክትትል ተሽከርካሪው ወደ ሸገር ሲቲ አጃምባ የሚባል አካባቢ ተሽከርካሪው እንደሚገኝ በጂፒኤስ ለማየት ቻልንና ከግል ተበዳይ ጋር በመሆን ቀጥታ ወደ ቦታው በመሄድ ተጠርጣሪውን ተሽከርካሪውን ተይዞ በምርመራ ሂደት ላይ ይገኛሉ። ድርጅቶች ጥበቃ በሚቀጥሩበት ወቅት የሰራተኞችን ማንነት የሚገልጽ መታወቂያና በቂ ተያዥ እንዳላቸው ማረጋገጥ እንደሚገባና የጥበቃ ሰራተኞችም ኃላፊነታቸውን በአግባቡ ሊወጡ ይገባል ሲሉ ምክትል ኢንስፔክተር መኮንን መልእክታቸውን አስተላልፈዋል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስላሉ። በቀጣይ አዳዲስ እና ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።